በት ራሱ መጥቶ ጃኒ ማንንም ልትሆን ትችላለች፣ ምንም ልትሆን ትችላለች። ስለ ትላንትናው የህይወት ታሪኳ አይመለከተኝም ስለዛሬ እንጂ ብሎ እኮ ይሄን ህዝብ አፉን ማዘጋት ይችላል ነበር አይደል እንዴ? ወጣላት ቆመላት ስራም አልጠፋበት። ለምን በሉ ትግሮይ ነው ስማርት ነው። ቆሻሻውን ደፍቶባት እስከሚበቃው ድረስ ተጠቅሞባት ጎልቷት ይሄዳል ወደፊትም ቢሆን እና የኛ ልጆች ማጨብጨባችሁን እንጂ ለምን እንደምታጨበጭቡ ራሱ አይገባችሁም። ጉዳይ አይደለም። እኔ ሎዛ ማርያምን ስሜይ ገብሩን በጣም ነው የምጠላሽ ብላ ስትናገራት በጣም ቀፈፈኝ። ምን አይነት ጉዶች ናቸው ብዬ ማለት ነው። እኔ አይገርመኝም እነሱ ምንም ቢሉ ምንም ተጋሮዎችን እናቃቸዋለን ለኛ ምን አይነት አመለካከት እንዳላቸው እና ተጋሩ የትግሬ ወንድ ሸርሙጣ ነው ምናምን ትሉታላችሁ። ለትግራዊት ሴት ሲሆን አባቴ ሌባም በለው ሸሌም በለው ምንም በለው ለሚስቱ ዘርፎም ቢሆን ወርቅ ያለብሳታል። ቤቱን ሙሉ አድርጎ ነው የሚኖረው። የኛ ሴቶች ደግሞ የአማራን ሴቶች ለመጠቀሚያ ነው የሚፈልጓቸው፣ ለጊዜያዊ ምናምን ጊዜ መሸጋገሪያ ምናምን ነገር እና ተጋሮዎች ደግሞ እንደኛ ቤተሰቦቻቸውን በጣም ያከብራሉ። ተጋሮዎች ወደፊት ራሱ አዶናይ እና ጃኒ እንኳን ቢፈላለጉ የአዶናይ እናት ነው ከአማራ ጋር ልትጋባ አልፈልግም ካለችው ራሱ ታስቆመዋለች። ከቤተሰቦቹ በላይ አይሆንም። ትግራዊና የኛ የአማራ ወንድ ወይንም ሴት ብትሆን ግን ቤተሰቦቿን ጣጥሳ ነው የምትሄደው። ዘልዛሎች ናቸው። ፍቅር ከራስ ይጀምራል። ክብር ከራስ ይጀምራል። ነገሬሽ ነበረ ባጥር ተንጠልጥዬ ትግሬው ሽማ እንጂ ባል አይሆንም ብዬ ነው የሚለው ያገሬ ሰው። እንደው ማን ይሙት ሲጀመር እሷ ፋራ ናት እንዴ? ፋራ ነች። እመኑኝ እሷ ጣልቃ ገብታባቸው እንጂ አዶናይ እና ጆን ዳንኤል ትግራዋይ ናቸው። ምንም ያክል ጥላቻ ቢኖርባቸው እንኳን ራሱ አሳልፈው ራሳቸውን አይሰጣጡም። አሁን አዶናይ ራሱ ቢተዋት ሌላ ሰው ታፈቅራለች። ጃኒ የዋህ ናት። የአማራ ሴት አይደለች። ሌላ ወንድ ታፈቅራለች። አስረግጬ ነው የምነግራችሁ። እና ደግሞ ጂጂ ባክሽን ጆን ዳንኤል ይወዳታል ምናምን እያልሽ ለጃኒ ጥላት ነው እያፈራሽላት ያለሽው። እንደው ባክሽን ከቻልሽ ታያት። ለጃኒ ምንም ብትይላት ምንም ብታደርግላት አልጣጥቅሚያትም። ስለዋራይ ነው ስለነገረኝ ነው እስር ቤት ሆኖ ይቅርታ ጠይቋታል ምናምን ጆ ይወዳታል ምናምን ትያለሽ። አንቺ የጃኒ ህይወት ታስጨንቆሽ ሳይሆን ጆን ዳንኤልን ስለምትወጂው ነው አዶናይን ስለምትጠዩ እንጂ ለጃኒ ወደሻትና ተቆርቆረሻት ላት አይመስለኝም። ጥላት ነው እያፈራሽላት ያለሽው። እንዳውም እቺ ዘልዛላ ምናምን ነገር እንዴት ብላ ከአዶናይ ጋር እየኖረች ከጆን ጋር ተዋራለች ምናምን እያስባልሽ ልታስጠቁሪያት ነው። እና ማለት ነው ሎዛ የምትባይ ቆፍቋፍ ቆንዳፋት ቆማላት አጋመ አንቲ ለማኒት አንቲ ጋጋ አንቲ ጓል ዘመናት የራሳህ ማንነት አልቦ ስሜን ገብሩ ማርያምን በጣም ነው የምጠላትኝ። እቺ ዘረቢስ እቺ ዘልዛላ እቺ መንደሬ ምናምን እያለች አንቺ ግማታም አንቺ ፓኪስታን አይደል እንዴ በእጁ ፈንግሮ ያስረገዘሽ ፓራላይዝ ድቃ ላይ ደቀልሽው እኮ ከፓኪስታኒ ነው ከአበሻስ ነው እንዴ? ተጋሩና አማራ ተፋቅሮ ቢጋባ ምን አባሽ ይገርማል? ምንም የፖለቲካ ልዩነት ሊኖር ይችላል። ምንም ጥላቻ በመካከላችን ሊኖር ይችላል። አማራና ትግሬዎች ዛሬ አይደለም እየተጋቡ መዳቀል የጀመሩት። አንቺ መረን ቆሻሻ ቅናታም ጃኒ የምትባለዋን ልጅ እነ ሰርጀሪ በቅናት መንፈስ ታውረው ሙድ ይዙባታል። የነ ሰርጀሪ የቅናት ነው ጃኒቱ ላይ። የሎዛይቱም ቅማላም ቆፍቋፍ አጋመ ዘረኛ ጥንባታም ነች፣ መርዝ ነች። የትግራይ ወንድ ከትግራይ ሴት ውጭ ማንንም ሴት እንዳፈቅርም ሆነ እንዳገባም ሆነ አይፈልጉም። እቺ ጃኒ የምትባለዋን በሁለት ነገር ነው አሁን ሊጥሏት የመጡት። ግማሾቹ የሚቀኑባት
ግማሾቹ ደግሞ በዘረኝነት በሁለት ነገር ነው የመጡባት ጃኒን በዘረኝነትና ግማሾቹ ደግሞ የሚቀኑባት ሴቶች ልክ እንደነ ሰርጀሪ ሙድ ስትይዝ ነበር። ልዕልቲ 4 ኪሎ እያለች በምትጨፍርበት ሰዓት ጃኒ ከነዳልቻ ጋር ቪዲዮ በምትሰራ ሰዓት በምትገላይ ሰዓት ከነዳልቻ ጋር ለጃኒ መንግዜም ጠበቃ ትቆምላት ነበር አይደል እንዴ ልዕልቲ። ዛሬ ላይ ግን ትላንትና ለዋንቲ ድምጽ ሆና ለዚያውም በውሸት ታሪክ ድምጽ ሆናላት ዛሬ ጃኒ ስታሳጣት ነበር ልዕልቲ። ገላሽን ታጥበሽ ግቢ አንቺ ጅናባም አንቺ እያለቻት ምናልባት እሷ ከእንቅልፏ ተነስታ ከጆን ዳንኤል በፊትም ሊሆን ይችላል ከሌላም ወንድ ጋር ሊሆን ይችላል ገላዋን ታጥባ ሊሆን ይችላል ላይቭ ላይ የገባችው ጃኒ። ሰውየው ደግሞ ያ ጆንም ይሁን ማንም ይሁን አላቅም እኔ ፊቱ በደንብ አይታይም። እሱ ተኝቶ ቆይቶ ሻወር ቤት ገብቶ ሊሆን ይችላል። ግብረ ስጋ ግንኙነት ያደረገ ሰው ብቻ ነው እንደ ሻወር የሚወስደው። እና እኔ በጣም ብዙዎችን ታዝቤያለሁ እኔ በጃኒ ላይ እነ ልዕልቲ እነ ሰርጀሪ ምናምን በቅናት መንፈስ ነው። ሎዛይቱ ደግሞ ቦርኮ ዘረኛ ጥንባታም ስለሆነች የተጋሩ ወንድ ከተጋሩ ሴት ውጭ ሌላ ሴት እንዳፈቅርና እንዳገባ ስለማትፈልግ ነው። ሎዛይቱ ጥንባታም ዘረኛ ነች። ለነደዚህ ራሱ ምን አይነት አስተያየት እንዳላት ታውቃላችሁ ሁላችሁም። እና አሁንም ቢሆን ጃኒ የምትባለዋ ልጅ ወደ ራሷ ተመልሳ ራሷን መፈለግ አለባት። በቃ ወንድ ምን ያደርግልሻል? 4 5 6ቱን ቀያይረሽ ሆናል እስካሁን ድረስ። በቃ ላንቺ ያለው የማንም ያልሆነውን ሰው ይሰጥሻል አንድ ቀን። ገና አንድ ፍሬ ልጅ ነሽ። ሁሉንም ነገር ትደርሽበታለሽ። ለፍቅሩም ቢሆን ለትዳሩም ቢሆን ለመንዘላዘሉም ቢሆን ትደርሽበታለሽ። እኔ ለቤተሰቦቼን የምኖረው ቤተሰቦቼን እኔ ነኝ የማስተዳድረው ብለሻል አይደለ? ስለዚህ ለዛች ለሚስኪኗ እናትሽ ኑሪ። የእናትሽ ጸሎት ደግሞ ጽድት አድርጎ የሚያኖርሽ ከዘረኝነት የጸዳ በቃ ላንቺ ያለው የትም አለ። ገና አንድ ፍሬ ልጅ ነሽ። ማን ነው አዶናይ? ማን ነው ጆን ዳንኤል? እነማን ናቸው? ምንድናቸው? ሁለት ወጣጤዎች። ያም ንጭሎ የሚመስለው ጆን ዳንኤል የሚባለው ንጭሎ የተላጠ ጭራት የሚመስል አዶናይም ብትሉ ማን ነው? ምንድነው? በቀን 5 ጊዜ ሲጋመት አለው እያለ ነው የፈመሰው። ምን ታሪክ አለው? አውሮፓ ሀገር በሰዓት ተሰርቶ በሰዓት በዶላር የሚከፈልበት ሀገር ላይ ተቀምጦ እኮ ስራ መስራት አልቻልኩም ምናምን ብሎ ስትረስ ውስጥ ገብቶ ዛጋ መጥቶ ሲያለቅስ ገለመለ ምናምን ማንም መጥቶ ጃኒን ሊያንቆሽሻት አይችልም። ማንም መጥቶ የደሃ ልጅ ማንም መጥቶ ዘረቢስ ማንም መጥቶ ስሜይ ገብሩ እያለ ሊረግጣት አይገባም። ጆን ዳንኤልስ ማን ነው? ምንድነው? የተረገጠ ጣሳ አልነበር እንደ የሚመስለው አሃዱ ብሎ ቲክቶክ ላይ ሲመጣ። አዶናይስ ማን ነው? ምንድነው? ኦኬ አዶናይ የሀብታም ልጅ ነው ተብሏል። የወያኔ ልጅ ስለሆነ ነው። በ30 አመት ውስጥ የወያኔ ልጅ ነው። ማን ነው በድህነት ያደገው? ማን ነው ደሃው? መቀሌ ላይ ሁሉም ትግራዋይ ሀብታም ነበር እኮ ለ30 አመት ያክል። እኔ የሀብታም ልጅ ነኝ፣ የራሴ መኪና ሹፌር ነበረኝ፣ ስፖርት ቤት ሲሄድ ትምህርት ቤት ሲሄድ ምናምን አይገርመኝም እኔ። ምክንያቱም በ30 አመት ውስጥ የወያኔ ልጅ ሆኖ የደሃ ልጅ ሆኖ ያደገ የለም። አይደለም የወያኔ ልጅ ሆኖ ድፍን የትግራይ ህዝብ ሲጀመር ለ30 አመት ያክል በድህነት ነው እንዲያሳለፈው። በድህነት ነው የኖረው አይደለም። አንድ የትግራይ ገበሬ እኮ ለ30 አመት ያክል መለስ ዜናዊ በህይወት እስካለ ድረስማ ተውት። መለስ ዜናዊ እንኳን በህይወቱ ካለፈ በኋላ እኮ እነ ደብረጽዮን እስከሚወጥ አብይ እስከመጣ ድረስ አንድ የትግራይ አባት እኮ አህያውን ብቻ እየጎተተ ሄዶ መካዘን ላይ ሄዶ የጎጃምን ጤፍ ጭኖ ነበር ወደ ቤቱ የሚሄደው። ማሽላነሽ ጤፍነሽ አይሸምቱም ነበር እኮ። ከጎጃም ሄዶ ከወልቃይት ጸገደ ላይ
ከሁመራ ላይ ጥጡ ምኑ አድዋ ላይ ሲፈተል የኖረው ሸማ ከትግራይ ክልል መሰላችሁ እንዴ? ከአክሱም ወይንም ደግሞ ከአድግራት ወይንም ደግሞ ከአድዋ እኮ አይደለም፣ ከሁመራ የሚሄድ እኮ ነው ፈትለው ሲለብሱት የኖሩትኝ። ጤፉ፣ ሰሊጡ፣ ገለመለው ምኑ ከየት ይመስላችኋል? ከአማራ ክልል እኮ ነው። ስለዚህ አዶናይ የሀብታም ልጅ ነው ቢባል ራሱ አይገርመኝም። የወያኔ ልጅ ሆኖ በወያኔ ዘመን ተወልዶ ያደገ ትግራዋይ የደሃ ልጅ አይደለም። በሀብት ነው ያደጋችሁትኝ። እድሜ ለኢትዮጵያ ሕዝብ ብር፣ እድሜ ለአማራ ንብረት። ከጎንደር በሚሄድ ጥጥና ከሁመራ በሚሄድ ሰሊጥ ከጎጃም እየተጫነ በሚሄድ ጤፍ ነው ደልቅቅ ብለው ያደጉት። ማን ነው የወያኔ ልጅ ነው በድህነት ያደገው? ሳይማሩ ራሱ ምድረ ደንቆሮ አዶናይ ራሱ የሀብታም ልጅ ስለሆነ አይመስለኝም ካናዳ የገባው የወያኔ ልጅ ስለሆነ ይመስለኛል። አዎ ሳይማሩ አይደል እንዴ አሜሪካ ገብተው አሜሪካ እንደገና ሀዱ ብለው ትምህርታቸውን ጀምረው ምናምን ተምረው ህይወታቸውን እየኖሩ ያሉት የወያኔ ልጆች። ማን ነው ትግራይ ሆኖ በወያኔ ጊዜ በድህነት ያደገ? አንቺ ግማታ እንዳትነኪያት ልጃችንን እንዳትነኪያት። 10 ጆን ዳንኤል 10 አዶናይ ማንጣት የምትችል ልጅ ነች። ግማታ ዘረቢስ ትላለች እንዴ ደግሞ ጭቅማላ ቆማላት ቆንዳፋት። 10 ጊዜ ኮፕሊንክ ጋይስ 10 ጊዜ ኮፕሊንክ አድርጉ። ሪፖርት እያደረጉ ነው። አማራዬ እናትሽ ትበዳንች ግማታ ማህያ። እኔ ነጅ ነኝ ማን አባሽ ስትጀመር አማራ ጊፍት ሰጥቶኛ ቃል አንቺ እከካ አማራ ጊፍት ሰጥቶኛ ቃል እኔ አንቺ ግን ቦርኮ እኔ ማንም ደጋፊ አይደለሁም ያልኩሽ እኮ ነው። ያህያ ልጅ አማራ ጊፍት ሰጥቶኛ ቃል እንደ ለኔ አቅሻለሁ። አንቺ ግማታም ጥምባታም ቅማላ 10 ጊዜ ኮፕሊንክ አድርጉ እና ማለት ነው። አዶናይ የሀብታም ልጅ ነው። ማንም ሎዛ የምትባይ ግማታም ቦርኮ አዶናይ የሀብታም ልጅ እንደሆነ እናውቃለን። መቀሌ አለ የተባለ ሆቴል የአባቱ እንደሆነ ያም ደግሞ የኢትዮጵያ ሕዝብ ብር ነው። በወያኔ ጊዜ የተወለደ ማንም የደሃ ልጅ የለም ትግራይ ክልል ላይ። አስረግጬ ነው የምነግርሽ አንቺ ግማታም ማለት ነው። ምን አባሽ እዛ ድንጋይ እየፈረከሰ ወይንም አፈር እያጋዘ ሰርቶ ሀብታም የሆነውን አባቱን የምታስተዋውቂን ነው። የኢትዮጵያ ሕዝብ ብር ነው። አንቺ ቦርኮ ያንቺ አዶናይ በኢትዮጵያ በተዘረፈ ብር ነው አባቱ ሆቴል የገነባው። ያንቺ ጆን ዳንኤል ደግሞ የተረገጠ ጣሳ ነው የሚመስለው። ማነው ምንድነው እዚሁ ቲክቶክ ላይ ለምኖ ነው በሚሊዮኖች ብር የሰበሰበው። ገባሽ አይደለ? አንቺ ስሜ ገብሩ ብለሽ የምትረግጫት የምታንቋሽሻት በቅናት መንፈስ በዘረኝነት ታውረሽ አንቺ እንዲህ የምታበሰቃቀያት ልጅ ጀግና ሴት ናት። ኩሩ ሴት ናት። የተከበረ እናትና አባት አላት። መንደሬ ብለሻታል አይደለ? አንቺ ነሽ መንደሬ። አንቺ ግማታም የአድዋ ጠላ ጠጥታ እናትሽ እኮ ሳታቅ ነው እዛ ድቃላ አንዱ ደክሏትኝ ያስረገዛት አባትሽን። አንቺ ግማታም አንቺ አለሽ አይደለም ወይ እናትሽን ጠርተሽ አባትሽን መድገም የማትችይ ደንቆሮ። አንዱ ቅማላም የአድዋ ጠላ ገልብጦ አስረግዟት ነው እናትሽን የወለደችሽ። አልፈሽ ተርፈሽ ደግሞ ይሄ ምንድነው ፓኪስታኒ ነው በእጁ ፈንግሮ ያስረገዘሽ ፓራላይዝ ልጅ ወለድሽው። አንቺ ግማታም ጃኒ እኮ ሲጀመር የልጅሽ ባልንጀራ ነው የምትሆነው። ጃኒ የልጅሽ ባልንጀራ ነው የምትሆነው። በማንነቷ ከመጣሽ እህታችን ናት። ጠልተናት አይደለም ዝም ያልነው። ሌብሏን ማወቅ አለባት ብለን ነው። ማንም ልትሆን ትችላለች፣ ምንም ልትሆን ትችላለች። ጃኒ ጀግናዬ ናት ለኔ። በዚህ እድሜዋ ለእናት ለአባቷ ቤት ሰርታ መኪና ገዝታ ለራሷ በቃ ለነገ ህልሟ የምትፍጨረጨር ገና አንድ ፍሬ ልጅ ናት። አንቺ ቦርኮ፣ አንቺ በዘረኝነት ታውረሽና በቅናት መንፈስ ነው ወተሽ እየተግማማሽ አለሽው። አንቺ ግማታ
እኛ ደግሞ እስካሁን ድረስ እኔ ለጃኒ ያላጨበጨብኩላት ትግራይ የአማራን ሴት ለጊዜያዊ እንጂ ለቁም ነገር አይፈልጋትም ብዬ ስለማምን ነው። አዎ እስኪ ወጡ አዶናይ ወጡ ወይኔ ስታምር የኔ ቆንጆ ያለ ሴት ይመስል ሲሻፍድባት ሲያሽቃብጥላት ቆይቶ ይሄው ዛሬ ዓለም ፊቷን ስታዞርባት ይሄ ሁሉ ሰው ሲነሳባት ግማሹ በቅናት መንፈስ ግማሹ በብሔሯ ፊታቸውን አዙረው እሷን ለመጣል እንደዚህ ተነስተውባት ስለ ትላንትናው የህይወት ታሪኳ አይመለከተኝም። ስለ ዛሬው ማንነቷ ብቻና ብቻ ነው። ስለ ዛሬ ውሎና ዳሯ ብቻ ነው የሚመለከተኝ ብሎ ድምጽ አልሆነላትም። ወጥቶ ቪዲዮ አልሰራላትም። በቪዲዮ ይዟት አልመጣም። ምስጦች መርዞች እና ለጃኒ ብቻ ሳይሆን መናገር የምፈልገው ከዚህ በኋላ እያንዳንድሽ አማራ ሴት ልብ ግዢ። አንድን ወንድ ስታፈቅሪ ማን ነው ምንድነው ብለሽ አስቢ። መጀመሪያ መጨረሻ አገኘዋለሁ ብለሽ ተስፋ የማታደርጊበትን ወንድ አታፍቅሪ። አገኘዋለሁ የኔ ይሆናል ብለሽ የማታስቢውን ወንድ ተስፋ የማታደርጊበትን ወንድ አትውደጂ፣ አታፍቅሪ። ጃኒ አሁን የውስጧን ፈጣሪ ነው የሚያውቀው። አዶናይን ከልቧ የምትወደውና ልትወደውና ልታፈቅረው ትችላለች። ትወደውምና ታፈቅረውም ሊሆን ይችላል። ግን ይሄ ብትወደውና ብታፈቅረው እንኳን ራሱ እንደማትወደውና እንደማታፈቅረው ነው ሰው እያወራ ያለው። ከጆን ዳንኤል ፍቅር እንዳለባት ነው የሚወራው ምናምን እና እባካችሁን ሌሎቻችሁ እህቶቼ የአማራ ሴቶች እባካችሁን ልባችሁን ጠብቁ። አገኘዋለሁ ብላችሁ ተስፋ የማታደርጉበትን ወንድ አታፍቅሩ። ምንም አይሰራላችሁም። በስተመጨረሻም ትሰበራላችሁ። ጃኒ በጆን ዳንኤል ተሰበረች አይደለ? አሁንም በዚህም ፈጣሪ ይወቅ። እስከ መጨረሻው አብሯት ይቀጥል ይሆን ወይ? ይሄም ሰብሯት ይሄድ ወይ? ፈጣሪ ነው የሚያውቀው። ሴት ልጅ አንዴ ከተሰበረች መነሻው በጣም ከባድ ነው። የእውነት የሚወዳትና የሚያፈቅራት ወንድ ቢመጣ ራሱ አታምንም፣ ውስጡ አይቀበልም። በጣም ከባድ ነው። እና ሎዛ የምትባለዋን ሴት እዚህ ጋር የጃኒን ፎቶ አንጠልጥላችሁ የምትዞሩ ሁሉ የእውነት ጃኒን የምትወዷት ከሆነ የምታስቡላት ከሆነ ሎዛ የምትባለውን ሴትዮ እየሄዳችሁ ቀጥቅጧት፣ አካውንቷንም ሪፖርት አድርጋችሁ አሳዩት። ይሄው የጃኒን ሪፖርት እያደረጉ አይደለ በዚህ እየቀጠቀጡ ፕራይቬት ሁሉ እንድታደርግ ያደረጓት ሁለተኛውን አካውንቷ። እናንተስ ምን ትሰራላችሁ ታዲያ? ሄዳችሁ የሎዛይቱን አካውንት ሪፖርት አድርጉባት። ላይቭ ላይ ስትገባ ደግሞ እርግጥ አድርጓት። ንግግራችሁ የፀጉር ቅማል ያበር የለ በደንብ አድርጋችሁ እርገጧት። ኮሜንትም ላይ ሄዳችሁ እንደዚያው ወጣ ይቅርታ እስከምትጠይቃት ድረስ ጃኒ ዝም ያልኩት እኔ አሃዱ ብለው ሲመጡ እነዚህ ሁለት ልጆች አይ ነው ያልኩት። አይ የኛ ሴቶች አልኩኝ። ጃኒ አስባችሁታል? ጃኒ እኮ የሰው ፍቅር አላት። ከዛ ከአሞራው ጋር እንኳን ስትጫወት አይታችኋል። ከአዶናይ ጋር ስትጫወት ከዚህ ከአዶናይ ጋር ጀመረች ምናምን ነፃ ነበረች አይደለ? የዩ ችግር የለባትም ጃኒ የምንም ችግር የሌለባት ልጅ ናት። ብቻዋን ሆና ራሷን መሆን እየቻለች ለምንድን ነው በህይወቷ የማንም ወጠጤ የማንም ምናምንቲ በህይወቷ ጣልቃ እየገባ ጭራሽ አንቺ መንደሬ አንቺ ማንነት አልባ እየተባለች እየተረገጠች የምትወርደው ለምን? እና በጣም ያሳዝናል። ብቻ ፈጣሪ ያግዛት። በጣም ይቅርታ እኔ እስካሁን ድረስ ለጃኒ ድምጽ ያልሆንኩት ምንም የማይመስለኝ ምንም አንጀቴ ብጥስ ስላለ ነው። ተጋሮች ማንም ሊሆን ይችላሉ፣ ምንም ሊሆኑ ይችላሉ። በስተመጨረሻም አንድ ናቸው።
ምንም እንኳን ጥላቻ ቢኖርባቸው ጆን ዳንኤልና ትግራይ እኮ ጆን ዳንኤልና አዶናይ ትግራይ ስለሆኑ እኮ ነው ዝምታ መርጠው ቁጭ ብለው በስተመጨረሻም ጃኒን ወደ ውጭ አስገለሏትና ጃኒን መርገጥ ጀመሩ። አስባችሁታል? አያችሁ አይደለ? ጃኒውን አስገልለዋታል። ጆከር ደንቆሮ ነው። ጆከር እኮ መሀይም ነው ጋይስ። አካውንቷን ፕራይቬት ነው ያደረገችው። ብሎክ አድርገኝ እያለ ነው ሲረግጣት የነበረው ብለዋል። ብሎክ እና ፕራይቬት እንኳን ራሱ አያውቅም እኮ ጆን ዳንኤል ምላሱን አከራይቶት ይሆናል ለ3 ቀን